የብልጽግናው አገዛዝ ሹምሽር ለማድረግ ዝግጅቱን መጨረሱን ተከትሎ በርካታ ባለስልጣናት ከሀገር እንዳይወጡ መታዘዙ ተሰምቷል። ራሱን የአዲስ አበባ ከንቲባ አድርጎ ገድቦ ያለው የብልጽግናው አገዛዝ ጦሩን እንደበረዶ እየቀለጠበት ወታደራዊ የበላይነቱ አደጋ ላይ ወድቋል። ቀጣዩ ሹምሽርና ከሀገር እንዳይወጡ የታገዱ ባለስልጣናትን በተመለከተ ቀዳሚው መረጃችን ነው። የነጅ አልመሮ ቡድን የለማ መገርሳን የትውልድ ወረዳ ከተማ በውጊያ ተቆጣጥሯል። ታጣቂው ቡድኑ ወደ ፖሊስ ጣቢያው ገብቶ የመሳሪያ ግምጃ ቤት በመስበር መሳሪያ ጭኗል። በርካታ የወድድ ምንሻዎችንም ትጥቅ አስፈትቷል። በወረዳው የሚገኙ የብልጽግና ባለስልጣናት እኛ ቪዛ የሌለን የትም ሀገር የማንወጣ ሩጠን የማናመልጥ አማራጭ የለሽነን በማለት ከታጣቂ ቡድኑ ጋር በይፋ ለመተባበር ሽምግልና መላካቸው ተሰምቷል። በዝርዝር ይደመጣል። በሌላ መረጃ በዚሁ የምስራቅ ወለጋ የውጊያ ቀጠና በከበባ ውስጥ የነበረ አንድ ሻምበል ጦር ከዲሽቃዎችና ከሌሎች የቡድን መሳሪያዎች ጋር በፋኖ ኃይሎች በምርኮ መያዙ ሲሰማ አንድ ወታደራዊ አዛዥ የመቶ አለቃ መሪው በተመሳሳይ በፋኖ ኃይሎች ተይዘዋል። በጉዳዩ ላይ ሰፋ ያለ መረጃ አሰናድተናል። ህወሓት በአሜሪካ የጣለበትን ማዕቀብ በተመለከተ ይፋዊ ምላሽ ሰጥቷል። በሌላ በኩል ታዋቂው የአሜሪካ ዲፕሎማት አምባሳደር ቲቦር ናጊ በአክራሪ ህወሓት አመራሮች ላይ በተጣለው ማዕቀብ ዙሪያ አዲስ ትንታኔ አስነብበዋል። ማዕቀቡ የሚመለከታቸውና የማይመለከታቸው የህወሓት አመራሮች በስም ዝርዝር ተለይተዋል። ይህም ሌላኛው መረጃችን ነው። ኢትዮጵያ በታሪኳ አይተው በማታውቀው አስከፊ የጦርነት ማዕበል ውስጥ ገብታ የዜጎች እልቂትና የሰቆቃ ድምጾች በተበራከቱበት በዚህ ጊዜም የብልጽግናው አለቃ ከ10 ቢሊዮን ዶላር በላይ ወጪ እያወጡበት ያለው የጫካ ፕሮጀክት አዲስ የቤተ መንግስትና የሳተላይት ከተማ ግንባታ ዛሬም በሺ የሚቆጠሩ ዜጎችን በማፈናቀል ላይ ይገኛል። በአዲስ አበባ የካ ክፍለ ከተማ ነዋሪዎች አስደንጋጭ ትዕዛዝ ደርሷቸዋል። አስገዳጅ ትዕዛዙ ምንድነው? ሰዓቱን ጠብቆ ወደ እናንተ ይደርሳል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አኮርታዊ ጉጃችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የብልጽግናው አገዛዝ ሹምሽር ለማድረግ ዝግጅቱን መጨረሱን ተከትሎ በርካታ ባለስልጣናት ከሀገር እንዳይወጡ መታዘዙ ተሰማ። ውስጣዊ መበስበስ ያጋጠመው ገዢው ብልጽግና ፓርቲ የጨረባ ምርጫውን አሸንፊያለሁ በሚል በቀጣይ መስከረም ወር መሰርተዋለሁ ለሚለው መንግስት የፓርቲው ፕሬዝዳንት እንደሰየሙት በተነገረ አብይ ኮሚቴ በኩል የሹምሽር ጥናት ተሰርቶ ማጠናቀቁን የውስጥ ምንጮች ጠቁመዋል። አቶ ተመስገን ጥሩነህ፣ አደም ፋራህ እና ቢቄላ ሁሬሳ አብይ ኮሚቴውን እንደሚመሩት የጠቆሙት ምንጮች ለቀጣይ መስከረም ይካሄዳል ያሉት ሹምሽር ከፍተኛ አመራሩ ላይ እንደሚያተኩር ነው የጠቆሙትም። እንደ ምንጮች መረጃ በአብይ ኮሚቴው በኩል በተከታታይ ስብሰባ በመገምገም ላይ ነው። በግምገማውም አጥር ላይ የተንጠለጠሉ የታማኝነትና የአቅም ችግር አለባቸው የተባሉ ከፍተኛ አመራሮችን ከስልጣናቸው ሊሻሩ እንደሆነ ነው የጠቆመው። ከፍተኛ ሚኒስተሮችን ጨምሮ ባለፉት 8 ዓመታት በስልጣን ላይ የቆዩ የአብይ አህመድ ታማኞች ጭምር እንደሚነሱ ምንጮቹ አክለው ገልጸዋል። በከፍተኛ የአቅም ማነስ የሚተቹ ሰዎች አብይ ኮሚቴውን እየመሩ የሹምሽር ፕሮፖዛል ማዘጋጀታቸው የነገሩን ምጸት ያጎላዋል የሚሉት ምንጮች ለጠቅላይ ሚኒስተሩ የዓላማ ጥፋቶች አስተዋጽኦ ያደረጉ አቅመቢሶች አቅም በሌላቸው አመራሮች ተመዝነው ሊነሱ መሆኑ የፓርቲውን አሁናዊ ቁመና ያሳያል ብለዋል። ገዢው ፓርቲ ብልጽግና ከፍተኛ ውስጣዊ መበስበስ የገጠመው በመሆኑ አንዳንድ ከፍተኛ አመራሮች ከሀገር የመኮብለል ፍላጎትም ያላቸው መሆኑን ተከትሎ ቤተሰቦቻቸውንና በዘረፋ የተገኘ ሀብታቸውን ቀድመው እያሸሹ መሆኑ ታውቋል። ይህንን ተከትሎ ብልጽግና እስከ መጪው መስከረም ድረስ አዲስ የሚለውን መንግስት እስከሚሰይም ድረስ በርካታ ባለስልጣናት ከሀገር እንዳይወጡ ትዕዛዝ ማውረዱን የውስጥ ምንጮች ጠቁመዋል። በተለይም በሹምሽሩ ላይ ከስልጣናቸው የሚነሱ ባለስልጣናት መረጃው ቀድሞ የደረሳቸው ጥርጣሬ ያላቸው ከሀገር ቀድመው ከወጡ ያገዛዙን ሚስጥር ያባክናሉ፣ አደጋ ያመጣሉ በሚመስል የስጋት ግምገማ ከሀገር እንዳይወጡ መታገዳቸው ምንጮች አክለዋል። በሌላ በኩል ውስጣዊ የመበስበስ አደጋ የገጠመው ገዢው ፓርቲ የትኛውንም አይነት ሹምሽር ቢያደርግም የችግሩ አናት ጠቅላይ ሚኒስተሩ በመሆናቸው መፍትሄ አይመጣም የሚሉት ምንጮች ቀጣዩ የሹምሽር አቅመቢሱ ሌላኛውን አቅመቢስ የሚሾምበት ነው ብለውታል። አክለውም ገዢው ፓርቲ የገጠመው ውስጣዊ ንቅዘት እጅግ የከፋ መዋቅራዊ ዘረፋ፣ የፖለቲካ አለመተማመን፣ ጠባብ ቡድንተኝነት እና አድርባይነት ነው ይላሉ። ገዢው ፓርቲ በወታደራዊ ኃይል የበላይነት እንጂ በፖለቲካ አመራር ብቃት እንዳልቆመ ይሞግታሉ። አብዛኞቹ አባላቱም ከፍተኛ የሆነ ተስፋ መቁረጥ ውስጥ መሆናቸውን ተከትሎ ቀደም ሲል ከነበረው የኢህአዴግ አባል ነኝ የሚለው አባባል ከሚያሸማቀቃቸው በላይ ብልጽግና አባላቱ በስሙ ሊጠሩበት የማይፈልጉ ሆኗል ይላሉ። አክለውም ይህ አመለካከት ጥቅሙ እስካልተከበረለት ድረስ በከፍተኛ አመራሩም እየታየ ነው ይላሉ። የብልጽግናን ስርዓታዊ ፍርሰት እያፋጠኑ ካሉ ጉዳዮች አንዱና ዋነኛውን በፓርቲው ውስጥ የተፈጠረው ውስጣዊ የአንድነት እጦትና ንቅዘት ነው የሚሉት አስተያየት ሰጪዎች በበኩላቸው በቀጣይ የሚካሄደው ሹምሽር ተጨማሪ የለውጥ እድል ይዞ እንደሚመጣ በገዢው ፓርቲ ውስጥ ያለውን አለመተማመን እንደሚያሰፈው እምነታቸው ነው። ራሱን የአዲስ አበባ ከንቲባ አድርጎ ገድቦ ያለው የብልጽግናው አገዛዙ በቀሪ ሀገሪቱ ክፍል ላይ በወታደራዊ የበላይነት ለመቀጠል ጦርነቱን ፖሊሲው አድርጎ የቀጠለ ቢሆንም ጦሩ እንደ በረዶ እየቀለጠበት ወታደራዊ የበላይነቱ ፍጹም አደጋ ውስጥ እየገባ ይገኛል። በዚህ ሁኔታ የፖለቲካ አመራሩ ውስጣዊ መበስበስ ለአገዛዙ ፍርሰት መረጋገጥ ወሳኝ ምዕራፍ ሆኖ ይታያል
ይታያል የሚሉት አስተያየት ሰጪዎች ቀጣዮቹ ወራት ላገዛዙ የጭንቀት መሆናቸውን ያመላክታሉ። የጃልመሮ ቡድን የለማ መገርሳን የትውልድ ከተማ በውጊያ ተቆጣጠረ። ታጣቂው ቡድኑ ወደ ፖሊስ ጣቢያ ገብቶ የመሳሪያ ግምጃ ቤት በመስበር መሳሪያ ጭኗል። በርካታ የሆዲድ ምንሻዎችንም ትጥቅ ማስፈታቱ ተሰምቷል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኦነግ ታጣቂ ኃይል በምስራቅ ወለጋ ዞን ኪረም ወረዳ ስር በሚገኙ በርካታ አካባቢዎች በዙ 23 በሞርተርና በዲሽቃ የታገዘ ከባድ ውጊያ መክፈቱን ከአካባቢው ምንጮች ሰምተናል። በዞኑ የቀድሞው የሆዲድ ሊቀመንበርና የክልሉ ፕሬዝዳንት የነበሩት ለማ መገርሳ የትውልድ አካባቢ የሆነው ጉዳይ አቤላ ወረዳ በነጃልመሮ ቁጥጥር ስር መዋሉም ታውቋል። የነጃልመሮ ቡድን የወረዳው ከተማን በተቆጣጠረ ጊዜ በከተማዋ በካምፕ ውስጥ የሚገኝ ጋቸና ሲናርና ረፒ ኦላና ገዳ ኮማንዶ የተባለው የሆዲድ ጥምር ኃይል ይህ ነው የሚባል ጠንካራ ያጸፋ ምላሽ እንዳልሰጠ በመረጃው ላይ ተመላክቷል። በቀላል የሰዓታት ውጊያ የወረዳውን ማዕከል የተቆጣጠረው የነጃልመሮ ኃይል በከተማዋ በሚገኝ ፖሊስ ጣቢያ በመግባት የመሳሪያ ግምጃ ቤቱን በመስበር በርካታ ትጥቅ መጫኑ ተጠቁሟል። በተጨማሪም የአካባቢው የሆዲድ ምንሻዎችን ትጥቅ በማስፈታት ከፍተኛ ቁጥር ያለው መሳሪያ በፖሊስ ተሽከርካሪ ተጭኖ ወደ ዋና የጦር ማዝዣ ካምፑ ወስዷል ነው የተባለው። ታጣቂ ቡድኑ መሳሪያውን የወሰደው በቀጥታ ርክክብ በሚመስል መልኩ እንደሆነ የአካባቢው የመረጃ ምንጮች ገልጸዋል። በሌላ በኩል በወረዳው የሚገኙ የብልጽግና የወረዳና የዞን አመራሮች እኛ ቪዛ የሌለን የትም ሀገር የማንወጣ ሩጠን የማናመልጥ አማራጭ የለሽ ነን በማለት በጃልመሮ ከሚመራው ታጣቂ ቡድን ጋር ተደራድረው ካሳ ያሉትን በመክፈል ጭምር አብረው ለመስራትና ለመተባበር ሽምግልና መላካቸውም ተሰምቷል። የአካባቢው ባለስልጣናት ከፍተኛ የደህንነት ስጋት ያጋጠማቸው መሆኑን ተከትሎ ወደ ታጣቂ ቡድኑ ሽምግልና መላካቸውን የጠቆሙት ምንጮች በዋናነት የሃይማኖት አባቶችን፣ ታዋቂ ሽማግሌዎችንና አባገዳዎችን አሸማጋይ መልእክተኛ ማድረጋቸውን ገልጸዋል። የሆዲድ ብልጽግና የአካባቢው ባለስልጣናትና የነጃልመሮ ቡድን አዲስ ትብብር ለመፍጠር በሂደት ላይ ባሉበት በዚሁ የምስራቅ ወለጋ ዞን ከባድ ውጊያ በመካሄድ ላይ ነው። በተለይም በኪረም ወረዳ የተለያዩ አካባቢዎች ላይ ለህልውና በተደራጁ የፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ከብዷል። የአገዛዙ ጦር በአካባቢው የሚገኙ አብያተ ክርስቲያናትን መድፍና በአየር መቃወሚያ መደብደቡ ተሰምቷል። ቡና ወንዝ ሰንበሌጡ የተባለ አካባቢ የሚገኝ የመድኃኔዓለም ቤተክርስቲያን በከባድ መሳሪያ መደብደቡን የገለጹት የአካባቢው ምንጮች ቤተክርስቲያኑ ጉዳት ማስተናገዱን፣ ምዕመናንም ከቅጥሩ ለመሸሽ መገደዳቸውን ለጣቢያችን አስረድተዋል። በአየር መቃወሚያ ጥቃት ከደረሰበት ቡሆሮ መድኃኔዓለም በተጨማሪ ባጃን ማርያም፣ ሰጊ ኪዳነ ምሕረት፣ ለኮ ጊዮርጊስ፣ ለኮ ገብርኤልና ሌሎችም በርካታ ቤተክርስቲያናት ላይ መሳሪያዎች መጠመዳቸውን የወለጋ የዘወትር መረጃ ምንጮቻችን ያደረሱን መረጃ ያሳያል። አገዛዙ አብያተ ክርስቲያናትን ለወታደራዊ አገልግሎት በመዋል የጦር ወንጀል መፈጸሙን ቀጥሏል ያሉት የአካባቢው ምንጮች ቤተ እምነቶችን ማዕከል ያደረገው ውጊያ መከፈቱ እንዳሳሰባቸው ገልጸዋል። ቡና ወንዝ፣ ቡሆሮ መድኃኔዓለም በዙሪያቸው ከባድ መሳሪያ መጠመዱ ምዕመናን ከአካባቢው እንዲሸሹ ያደረገ መሆኑን አክለዋል። በሌላ መረጃ በዚሁ የምስራቅ ወለጋ የውጊያ ቀጠና በከበባ ውስጥ የነበረ አንድ ሻምበል ጦር ከዲሽቃዎቹና ከሌሎች የቡድን መሳሪያዎች ጋር ራሳቸውን በመከላከል ላይ በሚገኙ የፋኖ ኃይሎች በምርኮ መያዙ ተሰምቷል። የፋኖ ምንጮች እንዳረጋገጡት ቡና ወንዝ አካባቢ በወታደራዊ አዛዥ የመቶ አለቃ መሪው በአካባቢው ለህልውና በተደራጁ የፋኖ ኃይሎች ተማርኳል። የመቶ አለቃው ጠባቂዎችና አጃቢዎችም ሙትና ቆስለኛ ሆነዋል። በአካባቢው ከበባ ውስጥ የገባ ሌላ የመከላከያ ሻለቃ ኃይል መኖሩም ተሰምቷል። በቀጠናው በሚገኝ እግረኛ ጦር እጅ በእጅና በቦምብ ውርወራ ከሚካሄደው ውጊያ በተጨማሪ በሰማይም የድሮን ቅኝትና አሰሳ ሲደረግ በተለይም በኪረሙ ባጃን በተባለው ቀጠና የድሮን ቅኝትና አሰሳው ከፍተኛ ነው ተብሏል። ህወሓት በአሜሪካ የተጣለበትን ማዕቀብ ውድቅ አደረገ። በሌላ በኩል ታዋቂው የአሜሪካ ዲፕሎማት አምባሳደር ቲቦር ናጊ በአክራሪ ህወሓት አመራሮች ላይ በተጣለው ማዕቀብ ዙሪያ አዲስ ትንታኔ አስነብበዋል። የአሜሪካ መንግስት በአክራሪ ህወሓት አመራሮች ላይ ማዕቀብ መጣሉን ተከትሎ ህወሓት ይፋዊ ምላሽ ሰጥቷል። ትላንት ምሽት ባወጣው መግለጫ የሁሉም ችግር መንስኤ የፕሪቶሪያው ስምምነት አከባበር ነው፣ ለዚህ ደግሞ ተጠያቂው የፌዴራል መንግስቱ ነው ሲል በመክሰስ የቪዛ ክልከላው በህወሓት አመራሮች ላይ ብቻ ሳይሆን በብልጽግናው ባለስልጣናት ላይ መሆን እንዳለበት ጠቁሟል። አሜሪካ ከሁለቱ የፕሪቶሪያ ፈራሚዎች መካከል አንዱን ወገን ብቻ ለይታ ተጠቂ ማድረጓ አግባብነት የለውም ያለው ህወሓት እንደዚህ አይነቱ አካሄድ በሰላም ሂደት ላይ ያለን እምነት የሚሸረሽር ነው ሲል ምላሽ ሰጥቷል። ህወሓት በተለመደው ክስ በስምምነቱ መሰረት የትግራይ ግዛት አልተከበረም፣ በትግራይ የባንክ አገልግሎት የለም፣ ደሞዝ እየተከፈለ አይደለም፣ ነዳጅ የለም፣ ሰብአዊ እርዳታ አልቀረበም፣ ህዝቡ በከፍተኛ ስቃይ ላይ ይገኛል፣ የፌዴራል መንግስት ከበባ በመፈጸም ላይ ነው ብሏል። አክሎም አሜሪካ በአፍሪካ ቀንድ ለሰላም እና መረጋጋት እያደረገች ያለውን ጥረት እናከብራለን፣ ሆኖም የቪዛ እገዳውን በተመለከተ ባልተሟላ መረጃ
ላይ የተመሰረተ እርምጃ ነው ብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት ስማቸውን በይፋ ሳይገልጽ ሰኔ 11 ቀን አክራሪ ሲል በጠራቸው የህወሓት አመራሮች ላይ የቪዛ እገዳ መጣሉን ማሳወቁ ይታወሳል። ዘግይተው የወጡ ዲፕሎማሲያዊ የመረጃ ምንጮች እንደሚያሳዩት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና ምክትላቸው በዝርዝሩ ውስጥ ስማቸው እንዳልተካተተ ነው። እገዳው የተጣለባቸው 6 ግለሰቦች ሲሆኑ 2 የፖለቲካ አመራሮች፣ 4 ደግሞ ወታደራዊ አዛዦች ናቸው። የቪዛ እገዳ የተጣለባቸው ፖለቲካዊ አመራሮች ውስጥ የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ የቀድሞው የብሔራዊ መረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋ በዝርዝሩ ውስጥ ተካተዋል። እገዳ የተጣለባቸው ወታደራዊ መኮንኖች ደግሞ ብርጋዴር ጀነራል ምግብ ኃይለ፣ ብርጋዴር ጀነራል ኃይለ ስላሴ ወይንም ወዲ እምበይቴ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ጆን መዲድ፣ ጀነራል አብርሃ ተስፋዬ ድንኩል የእገዳው ሰለባ መሆናቸውን የዲፕሎማቲክ ምንጮች አረጋግጠዋል። በተጨማሪም ከቡድኑ ጋር የጠበቀ ግንኙነት ያላቸው አንድ ስማቸው ያልተጠቀሰ ባለሀብት እንደሚገኙበት ምንጮች አክለዋል። ይህ በእንዲህ እንዳለ በአክራሪ ህወሓት አመራሮች ላይ የተጣለውን የቪዛ ማዕቀብ ተከትሎ ታዋቂው አሜሪካዊ ዲፕሎማት አምባሳደር ቲቦር ናጌ በጉዳዩ ላይ አዲስ ትንታኔ ያስነብበዋል። አምባሳደሩ በማህበራዊ ገጻቸው ባሰፈሩ ጽሑፍ የአሜሪካ መንግስት በኢትዮጵያ ሌላ ዙር የሰሜን ጦርነት እንዳይቀሰቀስ ለማድረግ የተቻለውን ሁሉ ጥረት እያደረገ መሆኑን በመግለጽ እርምጃውን የሚበረታታ ብለውታል። አምባሳደር ቲቦር ናጌ በኤክስ ገጻቸው ባሰፈሩ ጽሑፍ አሁን ባለው ተጨባጭ ሁኔታ ወደ ጦርነት ለመግባት እየተንደረደሩ ያሉ ሁሉም ኃይሎች በትናንትናው ስህተት ላይ እርስ በርስ በመወቃቀስ የጦርነት ነጋሪት ከመጎሰም ተቆጥበው ለሰላም ቅድሚያ መስጠት እንዳለባቸው አሳስበዋል። የአሜሪካ መንግስት ማዕቀቡን የጣለው ለአዲስ ጦርነት መንገድ ለመጥረግ ሳይሆን ግለሰቦች ከድርጊታቸው ታቅበው ወደ ሰላማዊ ውይይት እንዲመጡ ለማስገደድ እንደሆነም አምባሳደሩ ጠቁመዋል። በአንዳንድ የፖለቲካ ተንታኞች የቪዛ እገዳ እርምጃ ከዓለም አቀፍ ማህበረሰብ የመነጠያ ፖለቲካዊ መሳሪያ ነው በሚልም ጦርነቱ እንዲጀመር ይገፋፋል የሚል አስተያየት መስጠቱ ያሳሰባቸው የሚመስሉት አምባሳደሩ በጽሁፋቸው የጦርነት መንገድ ጠራጊ ግለሰብ አመራሮችን አሳስበዋል። በአዲስ አበባ የየካ ክፍለ ከተማ ነዋሪዎች አስደንጋጭ ትዕዛዝ ደረሳቸው። ነዋሪዎቹ በዚህ የኑሮ ውድነትና በክረምቱ ወር መኖሪያ ቤታቸውን በአጭር ጊዜ ውስጥ ያለ ምንም በቂ ካሳ ለቀው እንዲወጡ አስገዳጅ ትዕዛዝ ተሰጥቷቸዋል። ኢትዮጵያ በታሪኳ አይተው በማታውቀው አስከፊ የጦርነት ማዕከል ውስጥ ገብታ የዜጎች እልቂትና የሰቆቃ ድምጾች በተበራከቱበት በዚህ ጊዜ የብልጽግናው አለቃ ከ10 ቢሊዮን ዶላር በላይ ወጪ እያወጣበት ያለው የጫካ ፕሮጀክት አዲስ የቤተ መንግስትና የመንደር ግንባታ ዛሬም ዜጎችን በማፈናቀል ላይ ይገኛል። ብልጽግና የጫካ ፕሮጀክት ጋር በተያያዘ በየካ ክፍለ ከተማ ወረዳ 5፣ 6 እና 7 የሚገኙ የመኖሪያ አካባቢዎች ላይ አዲስ ትዕዛዝ ማውረዱ ተሰምቷል። ትዕዛዙ በሺዎች የሚቆጠሩ ነዋሪዎችን የሚያፈናቅል ነው ተብሏል። በአጭር ጊዜ ውስጥ እንዲለቁ ትዕዛዝ የደረሳቸው ነዋሪዎች በአሁኑ ሰዓት ተጨንቀዋል። በብልጽግና የጫካ ፕሮጀክት ምክንያት በአዲስ አበባ የካ ክፍለ ከተማ ነዋሪዎች ላይ ከፍተኛ ውጥረትና ስጋት ተፈጥሯል የሚሉት የአካባቢው የመረጃ ምንጮች በጉዳዩ ላይ በተካሄዱ ስብሰባዎች ላይ ነዋሪዎች በሚቀጥሉት 60 ቀናት ውስጥ እንዲለቁ ጥብቅ ትዕዛዝ እንደተሰጣቸው ገልጸዋል። በጉዳዩ ላይ ተጨማሪ መረጃ ያወጣው መሰረት ሚዲያ በበኩሉ ይህ የፈረሳ ትዕዛዝ በየካ ክፍለ ከተማ ወረዳ 5፣ 6 እና 7 የሚገኙ የመኖሪያ አካባቢዎችን ያካተተ መሆኑን አረጋግጧል። የብልጽግና የጫካ ፕሮጀክት ከየካ ሚካኤል እስከ እንግሊዝ ኤምባሲ ድረስ ያለውን ሰፊ ስፍራ የሚሸፍን ነው። ይህ ሰፊ የነዋሪዎች መንደር በአጭር ቀናት ውስጥ እንዲፈርስ የተወሰነው ለአዲሱ ቤተ መንግስት ግንባታና ከ10 ቢሊዮን ዶላር በላይ እየወጣበት ላለው የጫካ ፕሮጀክት ሳተላይት ከተማ ማስፋፊያ ተብሎ ነው። ነዋሪዎቹ ያለ በቂ ካሳ ውጡ በመባላቸው ወዴት እንሄድ ምን ጉድ ነው የመጣብን ሲሉ በምሬት ተናግረዋል። በየካ ኮረብታዎች ላይ እያረፈ ያለው የጫካ ፕሮጀክት በ2014 ዓ.ም የተጀመረ ሲሆን ስፋቱ 503 ሄክታር የደረሰ ግዙፍ ፕሮጀክት ነው። በተራዛሚ ሀገር ውስጥ ጦርነት በርካቶች ህይወታቸው እየተቀጠፈ በ10 ሚሊዮን የሚቆጠሩ ዜጎች የዕለት ሰብአዊ እርዳታ ፈላጊ በሆኑበት በዚህ ጊዜ የብልጽግናው አገዛዝ በ10 ሺዎች የሚቆጠሩ የአዲስ አበባ ነዋሪዎችን በማፈናቀል የቅንጦት ቤተ መንግስታቸውንና ሳተላይት ከተማ መገንባት ከጀመሩ 5ኛ ዓመት ተቆጥሯል። የተጠናከረው የህወሓት ወታደራዊ አፈሳን ተከትሎ በትግራይ ማህበራዊ ኑሮና መስተጋብሩ አደጋ እንደገጠመው ተመላከተ። ህወሓት የቀብር ስነ ስርዓት ላይ ጭምር ወታደራዊ አፈሳ መፈጸሙ አነጋጋሪ ሆኗል። በህወሓት ወታደራዊ አፈሳ ምክንያት በትግራይ ማህበራዊ ኑሮ ስጋት ውስጥ መግባቱን የሚያመላክቱ ተከታታይ መረጃዎች በመውጣት ላይ ናቸው። በትግራይ በቀጠለው ወታደራዊ አፈሳ እንደ ቀብር እና ሰርግ የመሳሰሉ ማህበራዊ ትስስር ያላቸው ማህበራዊ ክንውኖች በአፈሳ ስጋት የተነሳ የሚሳተፍባቸው ሰው እየጠፋ መጥቷል። የህወሓት ኃይሎች በቀብር ስነ ስርዓት ላይ የተገኙ ወጣቶችን እዚያው ቀብሩ ላይ አፍሰው መውሰዳቸውን ጎልፍ ታይምስ የተሰኘ የዜና ምንጭ በዘገባው አመላክቷል። የሞተን ለመቅበር በማህበረሰቡ ልማድ መሰረት ሀዘን ለመካፈል ከለቅሶኞች መካከል የተገኙ ወጣቶች በህወሓት ኃይሎች ከተያዙ በኋላ በጭነት መኪና ወደ ስልጠና ካምፖች መወሰዳቸውን መረጃው አመላክቷል። የዜና ምንጩ የአይን ምስክሮችንና መንግስታዊ ያልሆነ አንድ ድርጅትን በመጥቀስ በትግራይ ያለው ወታደራዊ አፈሳ ባለፉት ቀናት መባባሱን ዘግቧል። ቀብር ላይ ተገኝቶ ከታፈሰ በኋላ ለጥበቃዎች ገንዘብ በመስጠት አምልጦ አሁን ተደብቆ እንደሚኖር የሚናገር ወጣት ምስክርን ዘገባው ያቀረበ ሲሆን በሀያዎቹ
የእድሜ ክልል ውስጥ የሚገኘው ወጣት አቤል ቀብር ላይ ሆነን እያለ በታጠቁ ኃይሎች በድንገት ተከበብን ብሏል። ወጣቱ እንደ አውሮፓውያን አቆጣጠር በ2020 በፈነዳው የሰሜን ጦርነት ወቅት ለትግራይ መካከለኛ ኃይል ወዶ ገብ እንደነበር ሲናገር በሁለት ዓመቱ ጦርነት በቀጥታ ተሳታፊ ነበር። አሁን ላይ ግን በድጋሚ ጦርነት ውስጥ የሚገባበት ምንም አማራጭ እና ፍላጎት እንደሌለው ይናገራል። የዜና ምንጩ ያናገራቸው መንግስታዊ ያልሆኑ ተቋማት በበኩላቸው በትግራይ አፈሳ መመለሱን ሲገልጹ ወጣቶች ከቤታቸውና በመንገድ ላይ በጸጥታ ኃይሎች ተይዘው እንደሚወሰዱ መግለጻቸውን ዘግቧል። ክስተቱ በመላው ትግራይ እየተፈጸመ መሆኑን በጉዳዩ ላይ ከሰሞኑ ድምጽ እያሰማ ያለው የሰብአዊ መብቶች ቅድሚያ ለኢትዮጵያ መንግስታዊ ያልሆነ ተቋም ለሚዲያው ገልጿል። ተቋሙ በጉዳዩ ላይ 27 ምስክሮችን ማናገሩን የገለጸ ሲሆን ወጣቶች ከቤት ከስራ ቦታና ከማህበራዊ ክንውኖች ላይ በኃይል እንደሚታፈሱ ገልጿል። የ35 ዓመቱ ወጣት ገብሬ በሰሜን ትግራይ ባለፈው ወር የሚሰራበትን ሱቅ በመክፈት ላይ እንዳለ በኃይል መያዙን ይገልጻል። የክልሉ የጸጥታ ኃይሎች ውትድርናን እንደሚቀላቀል እንደነገሩት የገለጸው ወጣቱ ከማቆያ ቦታ በመስኮት በኩል ዘሎ ማምለጥ መቻሉን ይገልጻል። ገብሬ አሁን ከጸጥታ ኃይሎች አይን ሽሽት ተደብቆ ያለ ሲሆን ባለቤቱንና የ6 ዓመት ህጻን ልጅ እንዳለው ገልጾ ልጄ ናፍቀኛል ማለቱን ዘገባው አመላክቷል። የ36 ዓመቱ ክንፈ ደግሞ ከትግራይ ሸሽቶ ወደ አዲስ አበባ የመጣ ሲሆን በትግራይ የግዳጅ አፈሳ አዲስ ነገር አይደለም ይላል። የህወሓት ታጣቂ ኃይሎች ቤት ለቤት ዘመቻውን መቀጠላቸውንና በየቤቱ ቢያንስ አንድ ወጣት መዝመቱን እንደሚያረጋግጡ ከሌለ ግን በልጆች ምትክ ወላጆችን እንደሚወስዱ መግለጹን የዜና ምንጩ አመላክቷል። በአሁኑ ጊዜ ላፈሳው ሲባል የህወሓት ታጣቂ ኃይሎች ዋና መንገዶችን መዝጋታቸውን ኬላና ፍተሻ በየስፍራው መተከሉን ያገኙትንም ወጣት እየለቀሙ ወደ ካምፕ እንደሚወስዱ ዘገባው አመላክቷል። ሌላኛዋ ከአፈሳው ያመለጠች እና አዲስ አበባ የምትኖር ወጣት አለም አፈሳው የተጀመረው በሚዲያ መነገር ከመጀመሩ በፊት መሆኑን ትገልጻለች። በቅድሚያ የተመራረጡ ወይንም በጦርነት ተሳትፎ የነበራቸውን ኢላማ ያደረገ ነበር። በሂደት ግን ሁሉንም ወጣት ወደ ማፈን ድርጊቱ ተሸጋግሯል ብላለች። በአገዛዙ ደህንነቶች የታፈነችው ጋዜጠኛ በአስቸኳይ እንድትፈታ የጋዜጠኞች መብት ተሟጋች ድርጅት ጠየቀ። የጋዜጠኞች መብት ተሟጋች ኮሚቴ ሲፒጄ በብልጽግና ደህንነቶች የታፈነችው ጋዜጠኛ ሳልሳዊት ባይነሳኝን በተመለከተ አስቸኳይ መግለጫ አውጥቷል። ሲፒጄ በመግለጫው የአገዛዙ ደህንነቶችና ባለስልጣናት ጋዜጠኛዋን በአስቸኳይ እንዲፈቱ ወይንም ፍርድ ቤት እንዲያቀርቧት የተመሰረተባትን ማንኛውንም ክስ ይፋ እንዲያደርጉና የታሰረችው በሰጠችው አስተያየት ምክንያት የተወሰደ የበቀል እርምጃ አለመሆኑን እንዲያረጋግጡ ጠይቋል። ቤተሰቦቿ ለሲፒጄ እንደገለጹት የሷ መታሰር በቅርቡ በቲክቶክ በፌስቡክ እና በዩቲዩብ ላይ በምስራቅ አርሲ ዞን ውስጥ ስለተገደሉት የኢትዮጵያ ኦርቶዶክስ ክርስቲያኖች ካጋራቻቸው ቪዲዮዎች ጋር የተያያዘ መሆኑን ይጠራጠራሉ። ጋዜጠኛዋ በእነዚህ ቪዲዮዎች ላይ ስለ ጥቃቱ ዝምታ መርጠዋል በማለት መንግስትን፣ የሃይማኖት መሪዎችንና ህዝቡን ተችታለች። የሲፒጄ የአፍሪካ ዳይሬክተር አንጀላ ኩዊንታል ሳልሳዊት ባይነሳኝ ያለ ምንም ክስ መታሰሯ ወይንም በ48 ሰዓታት ውስጥ ፍርድ ቤት አለመቅረቧ የመብቷ ከባድ ጥሰት ሲሆን ስሜታዊ የሆኑ የህዝብ ጉዳዮችን ለሚዘግቡ የኢትዮጵያ ጋዜጠኞችም የተሰጠ ማስጠንቀቂያ ነው ብለዋል። የኢትዮጵያ ባለስልጣናት ሳልሳዊትን በአስቸኳይ መፍታት አለባቸው ወይንም በአስቸኳይ ፍርድ ቤት በማቅረብ የተመሰረተባትን ማንኛውንም ክስ ይፋ ማድረግ ይኖርባቸዋል። ፖሊስ ሳልሳዊትን ሰኔ 8 ቀን ለ5 ደቂቃ ጥያቄ እንደምትፈለግ ከነገራት በኋላ በአዲስ አበባ በሚገኘው መኖሪያ ቤቷ መያዙን እህቷ ሃይማኖት ባይነሳኝ ለሲፒጄ ተናግራለች። ሳልሳዊት ፍርድ ቤት እንዳልቀረበች እና ባለስልጣናት የተመሰረተባትን ክስም ሆነ የተለየ ወንጀል ይፋ እንዳላደረጉ ሃይማኖት ገልጻለች። እንደ ቤተሰቦቿና እንደ ሚዲያ ዘገባዎች ከሆነ ሳልሳዊት መጀመሪያ ላይ ለ2 ቀናት ያህል ዘመዶቿ እንዳይጠይቋት በተከለከሉበት ጊዜያዊ ማቆያ ውስጥ ከተያዘች በኋላ ሶስተኛ ተብሎ ወደሚጠራው የአዲስ አበባ ፖሊስ ኮሚሽን ተዛውራለች። ሳልሳዊት እንደ አውሮፓ አቆጣጠር በ2011 ከመንግስት ጋር ግንኙነት ባለው ዋልታ ቲቪ ውስጥ የሰራች ሲሆን በኋላም ራሷን ችላ በማህበራዊ ሚዲያ ላይ ገለልተኛ አስተያየቶችን ለመስጠት በህዳር 2017 ዓ.ም ከመልቀቋ በፊት በፋና ሚዲያ ኮርፖሬሽን ውስጥ ሰርታለች። የሳልሳዊት ቤተሰቦች ሰኔ 16 ቀን የስራ አያያዟን በመቃወም እንድትፈታ የአካል ነጻነት በሚለው የህግ ይዘት አቤቱታ አቅርበዋል። ጠበቃዋ ዘውዱ በቀለ እንዳሉት የኢትዮጵያ ህግ ተጠርጣሪዎች በ48 ሰዓታት ውስጥ ፍርድ ቤት እንዲቀርቡና የተጠረጠሩበት ወንጀል እንዲነገራቸው ያስገድዳል። ፍርድ ቤቱ ሳልሳዊት ሰኔ 17 ቀን እንድትቀርብ ቀጠሮ የያዘ ቢሆንም የቤተሰቦቿ አባላትና ጠበቃዋ ግን ቢሮዎች እየተዛወሩ በመሆኑ የሚመለከታቸውን ኃላፊዎች ማግኘት አልተቻለም በሚል ምክንያት መጥሪያውን ለአዲስ አበባ ፖሊስ ኃላፊዎች ማድረስ እንዳልቻሉ ሃይማኖትና ዘውዱ ገልጸዋል። ሲፒጄ በመልእክት መተግበሪያው በኩል ለአዲስ አበባ ፖሊስ ቃል አቀባይ ማርቆስ ታደሰ የላከው ጥያቄ ዘገባው እስከተጠናቀረበት ጊዜ ድረስ ምላሽ እንዳላገኘም ገልጿል። በጠንካራ ሀሳብ ተሟጋችነቷ የምትታወቀው ጋዜጠኛ ሳልሳዊት ባይነሳኝ በአገዛዙ የደህንነት መዋቅር ከታፈነች ዛሬ 13ኛ ቀኗ ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎችም ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር